መጽሐፈ ሲራክ ምዕራፍ 11 ድሃ በጥበቡ ይከብራል፣ በመኳንንትም መካከል ይቀመጣል። ስለ መልካምነቱ ለሰው አታድላ፣ ስለ መልከ ጥፉነቱም ሰውን አትናቀው። ንብ ከወፎች ሁሉ ታንሳለች፣ ማሯ ግን ከሁሉ ይጣፍጣል። በልብስህ ጌጥ አትታበይ፣ በከበርክበትም ወራት ራስን አታኩራ። የእግዚአብሔር ሥራው ልዩ፣ ጥበቡም ከሰው የተሰወረ ነውና። በምድር የወደቁ መኳንንት ብዙ ናቸው፣ ዘውድ የተቀዳጀ ባህታዊም አለ። ፈጽመው የተዋረዱ መኳንንት ብዙ ናቸው፣ በሌሎችም እጅ የወደቁ መኳንንት ብዙ ናቸው። ሳትመረምር አትንቀፍ፣ አስቀድመህ ተረዳ፣ በኋላም ትቆጣለህ። ሳትሰማ አትመልስ፣ በሌላውም ነገር ውስጥ አትግባ። ግዳጅህም ባልሆነ ነገር አትጨነቅ፣ ከኃጢአተኞች ጋርም በፍርድ አትቀመጥ። ልጄ ሆይ ሥራህን አታብዛ፣ ብታበዛ ትከብር ዘንድ አያሰለጥንህምና። ብትሮጥ አታመልጥም፣ ብትከተልም አታገኝም። የሚቸኩልና የሚሠራ የሚደክምም አለ፣ ነገር ግን እጅግ ይቸገራል። ደክሞ ሳለም የማይለምን ምንም ማድረግ ሳይችል የሚገዛ አለ። ምንም ቢጸና ፈጽሞ የሚቸገር አለ። እግዚአብሔር ግን በመልካም ዓይን ቢያየው ከችግሩ ያነሰዋል፣ ከፍ ከፍ ያደርገዋል፣ ያከብረዋል፣ ብዙ ሰዎችም ያደንቁታል። መልካምና ክፉ፣ ሕይወትና ሞት፣ ድህነትና ብልጽግና ከእግዚአብሔር ዘንድ ናቸው። ጥበብ፣ ማስተዋልና ሕግን ማወቅ፣ ፍቅርና መልካም ሥራን መስራት ከእግዚአብሔር ዘንድ ይመጣሉ። ስህተትና ጨለማ ከመወለዳቸው ጀምሮ ከኃጥአን ጋር ኖረዋል። ክፋትም በእርሱ ደስ ከሚሰኙት ጋር አብሮ ያድጋል። የእግዚአብሔር ጸጋው ጻድቃንን ትጠብቃቸዋለች፣ ፈቃዱም ለዘላለም ደስ ታሰኛለች። እየነፈገ በንፍገቱ ብዛት የሚከብር ሰው አለ፣ በእርሷም ደስታውን ይፈጽምባታል። ያርፍ ዘንድ ተስፋ ባደረገ ጊዜ እበላለሁ፣ እጠጣለሁ፣ እንግዲህስ ደስ ይለኛል በቃኝም ባለ ጊዜ የሚሞትባትን ቀን አያውቅም። ገንዘቡንም ሁሉ ለባዕድ ትቶ እርሱ ይሞታል። በቃል ኪዳንህ ቁም፣ በእርሱም ተማር፣ በሥራህም ሸምግል። የኃጢአተኞች ሥራቸው አያስጎምጅህ፣ በእግዚአብሔር እመን፣ ድካምህንም ተስፋ አድርግ። ሁሉ በአንድ ጊዜ በእግዚአብሔር ዘንድ ቀሊል ነውና፣ ድሃውንም ድንገት ያከብረዋልና። የእግዚአብሔር በረከት ለጻድቃን ዋጋቸው ናት፣ የጻድቅም በረከቱ ትበዛለች። የአገልግሎቴ ትርፍ ምንድነው? ከእንግዲህስ ወዲያ የማገኘው መልካም ነገር ምንድነው አትበል። እንግዲህስ በቃኝ፣ ከእንግዲህም ወዲያ አልቸገርም አትበል። በመልካም ቀን ጊዜ ክፉ ይረሳል፣ በክፉ ቀንም ጊዜ መልካም ይረሳል። የሞት ቀን በእግዚአብሔር ዘንድ ቀሊል ነው፣ ለሰው እንደ ሥራው ዋጋውን ይከፍለዋልና። በክፉ ቀን ጥጋብ ያቀናጣል፣ የሰውም ሥራው በፍጻሜ ዘመኑ ይታወቃል። ፍጻሜውን ሳታይ ሰውን ብፁዕ አትበለው፣ የሰው አኗኗሩ በልጆቹ ይገለጣል። ተንኰለኛ ብዙ ይተነኰልብሃልና፣ ያገኘኸውን ሰው ሁሉ ወደ ቤት አታግባ። ቆቅ በወጥመድ ይያዛል፣ የትዕቢተኛ ሰውም ልቡ እንደዚሁ ነው። መከራውንም እንደ ጉበኛ ይመለከታል። ተንኰለኛ ሰው በበጎ ፋንታ ክፉ ነገርን ይከፍልሃል፣ ሳይኖርብህም ነውርን ያወጣብሃል። በእሳት ትንታግ ብዛት ፍሙ ይበዛል፣ ኃጢአተኛ ሰውም ሰውነቱን ያደድናታል። ክፉ ነገርን ይሠራብሃልና ሁልጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠበቅ። ባዕድ ሰውን ካንተ ጋር ብታሳድረው ያውክሃል፣ ይወነጅልሃል፣ ከገንዘብህም ይለይሃል። ምዕራፍ 12 በጎ ሥራ በሠራህ ጊዜ የበጎነትህን ዋጋ ታገኝ ዘንድ በጎ ሥራ የምትሠራለትን እወቅ። ለጻድቅ በጎ አድርግ፣ ዋጋህን ታገኛለህ። በእርሱ ዘንድ ባታገኘው በፈጣሪው ዘንድ ታገኛለህ። ኃጢአትን በሚሠራና ምጽዋትን በማይመጸውት ዘንድ በጎ ሥራ የለም። ኃጢአተኛ እንዳይወስድብህ ለጻድቁ ስጥ። ለድሃ መልካም አድርግ፣ ለክፉ ግን አትስጥ። እርሱ እንዳይወስድብህና በገንዘብህ ድሃ እንዳያደርግህ እንጀራህን ከልክለው።
በጎ ነገር ስላደረክለት ፋንታ በእርሱ ዘንድ ክፋትን እጥፍ ሆኖ ታገኘዋለህና። እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋልና ክፉ ሰዎችንም ይበቀላቸዋልና። ለኃጢአተኛ ከምትሰጥ ለጻድቅ ስጥ። በደስታም ጊዜ ወዳጅህ አያምልጥህ፣ በመከራህም ጊዜ ጠላትህ አይሰወርህ። ደስታህ ጠላቶችህን ያሳዝናቸዋል፣ ችግርህም ወዳጆችህን አስወጥቶ ይሰዳቸዋልና። የልቡናው ክፋት እንደ ብረት ዝገት ነውና ጠላትህን ፈጽመህ አትመነው። በተቸገርክም ጊዜ እያመሰገነ ያገለግልሃል። ሰውነትህን አጽናት፣ ከእርሱም ተጠበቅ። እንደ ዛገ መስታወት ትሆንበታለህ፣ ፈጽሞም አይችልህም። እንዳይጎዳህ ባጠገብህ አታቁመው፣ በቦታህም አይቀመጥ። ሹመትህንም እንዳይወስድብህ በቀኝህ አታስቀምጠው። በመጨረሻም ቃሌን ታውቀው ዘንድ አለህ፣ ምክሬንም ታስበዋለህ። በእባብ ለተነደፈ አስማተኛ ወደ ክፉ አውሬም ለቀረበ ሁሉ ማን ያዝንለታል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር እንዲሁ ነው። ጠላትህ ካንተ ጋር አንድ ጊዜ ይቆማል፣ ነገር ግን እስክትመለስ ድረስ አታየውም፣ ካንተም ጋር አይታገስም። ጠላትህ በከንፈሩ ቃሉን ያጣፍጥልሃል፣ በልቡ ግን በጉድጓድ ውስጥ ይጥልህ ዘንድ ይመክራል። ጠላትህ በዓይኑ ያለቅስልሃል፣ ካሳተ በኋላ ግን ከደም አይጠግብም። ብትቸገርም ከሁሉ አስቀድሞ በፊትህ ታገኘዋለህ። እንደሚረዳህም ከጫማ በታች ራሱን ዝቅ ያደርጋል። በእጁ ያጨበጭባል፣ ራሱንም ይነቀንቃል። ከዚህ በኋላ ግን ፊቱን መልሶ ይተቃቀስብሃል። ምዕራፍ 13 አደሮ ማር የዳሰሰ ሰው በእርሱ ይያዛል። ትዕቢተኛ ሰውንም ወዳጅ ያደረገ እንደርሱ ይሆናል። የከበደ ሸክምን አንስተህ በራስህ አትሸከም፣ ገንዘብህንም ከሚበረታብህና ከባለጸጋ ገንዘብ ጋር አትጨምር። የሸክላ ድስት ከብረት ድስት ጋር በየት አንድ ይሆናል? እርሷ መታ እርሷ ትጮኻለችና እርሷም ትሰብራለችና። እንደዚህ ሁሉ ባለጸጋ እርሱ ይበድላል፣ እርሱም ይቆጣል። ድሃ ግን እርሱ ይገፋል፣ እርሱም ይለማመጣል። የምትጠቅመው ነገር ቢኖር ወደ እርሱ ያቀርብሃል፣ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ካንተ ጋር አንድ አይሆን ይሆናልና ያንተንም ይጨርስልሃል፣ ዳግመኛም አያመሰግንህም። አንተን የሚፈልግበት ግዳጅ ቢኖረው ያባብልሃል፣ ብዙ ተስፋም ይሰጥሃል፣ ይስቅልሃል፣ በጎ ነገርንም ይናገርሃል። ምን ትፈልጋለህም ይልሃል፣ በመብሉም ይሸነግልሃል። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜም ያስተሃል። ከዚህም በኋላ እንደማይሰማህ ወደ ኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱንም ይነቀንቅብሃል። እንዳያስትህና እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በደስታህም መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እምቢ አትበለው፣ ፈጽሞም ይወድሃል። አትራቅ፣ አትሳትም፣ ነገር ግን እንዳይዘነጋህ ፈጽመህ አትራቀው። ከእርሱ ጋር ነገርን አታብዛ፣ በነገሩ ብዛት ይፈትንሃልና። ካንተም ጋር የሚስቅ መስሎ ይመረምርሃልና በነገሩ ብዛት አትመነው። መታሰሩና ጥፋቱ አያሳዝነውምና የባልንጀራውን ምስጢር ለሚያወጣ ሰው ይቅርታ የለውም። ከገዳይ ጋር ትሄዳለህና እወቅ፣ አጥብቀህም ተጠበቅ። ከብት ሁሉ ዘመዱን ይወዳል፣ ሰውም ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደ እርሱ ካለ ፍጥረት ጋር አንድ ይሆናል። ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር በየት ወዳጅ ይሆናል? ኃጢአተኛ ሰውም ከጻድቅ ሰው ጋር አንድ እንዲሁ ነው። ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውንስ ከባለጸጋው ጋር ማን ወዳጅ ያደርገዋል? የሜዳ አህዮች የአንበሶች አደን ናቸው። እንደዚሁም ሁሉ ባለጸጋ ድሃውን ይቀማዋል። ትዕቢተኛ ሰው ራሱን የሚያዋርደውን ሰው ይጸየፈዋል፣ እንዲሁም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢፍገመገም ወዳጆቹ ይደግፉታል፣ ድሃ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያድጠው ብዙ ሰዎች ያነሱታል፣ ክፉ ቢናገርም ነገሩን ያቀኑለታል። ድሃ ግን ቢስት ይረግሙታል፣ በጎ ነገር ቢናገር አያደምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደምቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ይህ ምንድነው ይሉታል፣ ቢሰነካከልም ያዳፉታል። ኃጢአት ሳትሰራ ባለጸግነት መልካም ነው፣ ኃጥእ ድህነቱን በአፉ ያክፋፋታል። ደስ ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው፣
ደክመህ የጥበብን ምክር ታገኛለህ። ምዕራፍ 14 በአፉ ያልተሰነካከለ ሰው ብፁዕ ነው። ኃጢአተኛ ሰውን ግን ሐዘን አያስደነግጠውም። ሰውነቱን የማያሳዝን ተስፋውንም የማይቆርጥ ሰው ብፁዕ ነው። ነገርን ለማያውቅ ሰው ብልጽግና አይገባውም፣ ለንፉግም ሰው ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ለሌላ ያከማቻል፣ ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይለግስ ዘንድ አለው? ሰውነቱን ከሚነፍግ ሰው የሚከፋ የለም፣ ለክፋቱም እርሱ ፍዳ ይሆነዋል። በጎ ቢያደርግም ባረጀ ጊዜ ብቻ ነው፣ ኋላም ክፋቱን ያሳውቃል። የንፉግ ሰው ዓይኑ ክፉ ነው፣ ከድሃ ፊቱን የሚመልስ ሰውነቱን ቸል ይላል። ለስሱ ሰው ዓይን ድርሻው አያጠግበውም፣ የልቡናውም ክፋት ሰውነቱን ያከሰዋል። የንፉግ ሰው ዓይኑ እህል ይነፍጋል፣ በማዕድም ይነፍጋል። ልጄ ሆይ የሚቻልህን ያህል ሰውነትህን አዘጋጃት፣ እንደሚገባህም ለእግዚአብሔር መባ አግባ። ሞት እንደማይቀር አስብ፣ የምትሞትባትም ቀን ትቀራለች ብላ ትጠራጠር። ሳትሞት ለባልንጀራህ በጎ አድርግ፣ እጅህንም ዘርግተህ የተቻለህን ያህል ስጥ። በደስታ ጊዜ አትታጣ፣ በጎ ድርሻህም አያምልጥህ። ገንዘብህን ለባዕድ የምትተው አይደለምን? ወራሾችህስ ገንዘብህን ሁሉ የሚካፈሉ አይደለምን? ገንዘብህን አንስተህ ስጥ፣ ሰውነትህንም ደስ አሰኛት። በመቃብር የምታገኘው ደስታ የለምና። ሰው ሁሉ እንደ ልብስ ያረጃል፣ ሞትን ትሞት ዘንድ የሕግ ትእዛዝ ተሰርቷልና። ቅጠሉ ጭፍቅ ያለ የእንጨት ቅጠል የመጀመሪያው ቅጠል እንዲረግፍ የኋላውም እንዲለመልም ደማዊና ሥጋዊ ፍጥረት ሁሉ እንዲሁ ነው። ይህ ይወለዳል፣ ያም ይሞታል። ሥራ ሁሉ ፈጽሞ ይጠፋል፣ ሰሪውም ከሥራው ጋር ይጠፋል። ነገር ግን ብልህ ሆኖ የሞተ ጥበቡንም ተምሮ የጠበቀ ሰው ብፁዕ ነው። የጥበብን መንገድ በልቡ የሚያስብ ምስጢሯንም የሚማር ጥበብን የሚከተላት ፍለጋዋንም የሚመረምር መንገዷንም የሚጠብቅ መስኮቷን የሚጎበኝ በበሮቿም ተቀምጦ የሚያዳምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ድንኳኑን ባጠገቧ የሚያቆም በአማረ ማደሪያዋም የሚኖር ልጆቹንም በጥላዎቿ የሚያስቀምጥ በቅርንጫፎቿም በታች የሚያድር ከበረሃ ሐሩርም በበታቿ የሚጠለል በክብሯም የሚያርፍ ብፁዕ ነው። ምዕራፍ 15 እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጣዋለች። በእርሷ ይመረኮዛል አይፍገመገምም፣ የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታ ዘውድንም ታቀዳጀዋለች፣ ስሙንም ለዘላለም ያስጠራል። አላዋቂዎች ግን አያገኟትም፣ ኃጢአተኞችም አያዩዋትም። ከትዕቢተኞች ሰዎችም የራቀች ናት፣ ሐሰተኞች ሰዎችም አያስቧትም። የኃጢአተኛ ሰው የቃሉ ነገር ያማረ አይደለም፣ እግዚአብሔርን በመፍራት የሚናገር አይደለምና። ምሳሌን በጥበብ ይናገሯታል፣ እግዚአብሔርም የሚማራትን ሰው ይረዳዋል። ስለ እግዚአብሔር ብዬ ተከለከልኩ አትበል፣ እርሱ የሚጠላውን አታድርግ። እርሱ አሳተኛ አትበል፣ እርሱስ ኃጢአተኛ ሰውን አይወድም። እግዚአብሔር የረከሰውን ሁሉ ይጠላልና የሚፈሩትንም ሰዎች ይወዳቸዋል። እርሱ አስቀድሞ ሰውን በንጽሕ ፈጠረው፣ እንደ ጠባዩም በወደደው እንዲሠራ ተወው። ትእዛዙን ትጠብቅ ዘንድ ሃይማኖቱንም ታጸና ዘንድ ብትወድ ግን ፈቃዱ ነው። እጅህ በመረጥከው ትጨምር ዘንድ እነሆ እሳትንና ውሃን አኖረልህ። ሕይወትና ሞትም በሰው ፊት ናቸው፣ ከእነርሱም የመረጠውን ይሰጡታል። የእግዚአብሔር ጥበቡ ታላቅ ነውና ኃይሉም የጸና ነውና ሁሉን ያውቃል፣ ሁሉንም ያያል። ዓይኖቹም የሚፈሩትን ሰዎች ይመለከታሉ። እርሱም የሰውን ሥራ ሁሉ ያውቃል። እርሱስ ኃጢአትን ይሠራ ዘንድ ያዘዘው የለም፣ ይበድልም ዘንድ ማንንም አላሰናበትም። ምዕራፍ 16